ኢትዮጵያ የታዳሽ ኃይል ማመንጨት አቅሟን በማሳደግ የቀጠናው የኃይል ማዕከል እየሆነች መጥታለች አሉ የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ። የኢትዮጵያ የታዳሽ ኃይል ልማት ለአየር ንብረት ለውጥ ተጽዕኖ የማይበገር ዘላቂ ኢኮኖሚ እንድትገነባ እያስቻለ ነው። የታዳሽ ኃይል ምንጮቹን በማቀናጀት የሚካሄደው ልማት የኢንዱስትሪ፣ የግብርና፣ የከተማ ልማትና የዲጂታል ኢኮኖሚ እድገትን የሚያፋጥን የኃይል መሰረተ ልማት እየገነባ መሆኑን አብራርተዋል። መደበኛ ያልሆነ ፍልሰት በዜጎችና በሀገር ላይ ከፍተኛ ጉዳት ያስከትላል አሉ የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ። ኢትዮጵያና ማላዊ መደበኛ ያልሆነ ፍልሰትንና ድንበር ተሻጋሪ ወንጀሎችን በጋራ መከላከል የሚያስችላቸውን የመግባቢያ ስምምነት ተፈራርመዋል። ስምምነቱ ሀገራቱ መደበኛ ያልሆነ ፍልሰትንና በሰዎች የመነገድ ወንጀል የተሰማሩ አካላትን ለመዋጋት፣ ጤናማ የፍልሰት አስተዳደርን ለማስፈን፣ ዜጎችን ለመጠበቅና ተጎጂዎችን ለመደገፍ የተጀመሩ ስራዎችን አጠናክሮ ለማስቀጠል ያግዛል ያሉት። የግብጽ ሚዲያዎች ስለ ታላቁ የኢትዮጵያ ህዳሴ ግድብ የሚያቀርቧቸው ዘገባዎች ወጥነት የሌላቸውና ከበርካታ የግብጽ ሳይንቲስቶችና የውሃ ባለሙያዎች ሳይንሳዊ ግምገማዎች ጋር የሚጋጩ መሆናቸውን ጋዜጠኛና ጸሐፊ ዛሂድ ዚዳን ገለጸ። በህዳሴ ግድብ ዙሪያ የሚደረጉ ክርክሮች በሳይንሳዊና ቴክኒካዊ ትንተናዎች ላይ ከማተኮር ይልቅ አሻሚና እርስ በርሳቸው በሚቃረኑ የመገናኛ ብዙሃን ተረኮች የሚመሩ መሆናቸውን ያነሳው ግድቡ በታችኛው የተፋሰሱ ሀገራት ላይ አደጋ ይደቅናል የሚሉ የፖለቲከኞችና የመገናኛ ብዙሃን ውንጀላዎች ፖለቲካዊ ፍላጎቶችን የያዙ እንጂ ወጥ የሆነ ሳይንሳዊ መሰረት የሌላቸው ናቸው።